መጽሐፍ ቅዱስ አልተበረዘም ብሎ ለሚከራከራችሁ ጓደኛችሁ ይላኩለት። አዎ መጽሐፍ ቅዱስ በደንብ ተበርዟል። ጎበዝ፣ ህዝቡ እየነቃ ነው። እኛም ያልነው ይሄን ነው። መጽሐፍ ቅዱስ ተበርዟል። ባይ ዘ ዌይ መጽሐፍ ቅዱስ ተበረዘ ብለ የተናገርነው እኛ ብቻ ሳንሆን የገዛ የመጽሐፍ ቅዱስ ጸሐፊያንም ተናግረዋል። በተጨማሪ የኦርቶዶክስ ተዋህዶ ቤተክርስቲያንም ተናግራለች። ከመጽሐፍ ቅዱስ ጸሐፊ ላሳያችሁ። ትንቢተ ኤርምያስ ምዕራፍ 8 ቁጥር 8 እናንተስ ጥበበኞች ነን፣ የእግዚአብሔርስ ሕግ ማለት ኦሪት ነው። ስለዚህ የእግዚአብሔርስ ኦሪት ከእኛ ጋር ነው እንዴት ትላላችሁ አትበሉ ነው። የለም እናንተ ጋር የእግዚአብሔር ኦሪት ጠፍቷል እያለ ነው። እሺ የጸሐፊ ብዕር ሐሰተኛ ነው፣ በሐሰትም አድርጓል። ጸሐፊዎቹ ሐሰተኞች ናቸው፣ በሐሰትም ጽፈዋል እያለ ኦሪት እንደጠፋ የገዛ ነብያችሁ የመጽሐፍ ቅዱስ ጸሐፊ ትንቢተ ኤርምያስ ሲናገረው መጽሐፍ ቅዱስ ነው። ልጨምርላችሁ። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ኦሪትህ ተቃጥላለችና የሰራኸውን ስራ ትሰራ ዘንድ ያለህን የሚያውቅ የለም አለ። ኦሪት ተቃጥላለች። ስለዚህ ኦሪት ተቃጥሎ ጠፍቷል። ያው የገዛ መጽሐፋችሁ ነው። መጽሐፈ ሜላድ ዘወርኃ የካቲት አሁንም ሁላችሁም ማህበረ አይሁዳውያን ስሙ እያሉ ይናጋሉ። አይሁዳውያን ማለት ነው። ቀጥሎ ተመከቱ እንደሚ ሙሉ አንብቡት እናንተ። እነሆ የነቢያትን ቃል አጠፋችሁ፣ መጽሐፋቸውንም ፍቃችሁና ደምስሳችሁ የታመነውን እውነተኛውን የትንቢት ቃል ለውጣችሁ ለራሳችሁ የውሸት መጽሐፍ ጻፋችኋል። ቤተክርስቲያን አይሁዳውያን ወቀሰቻቸው። ምን አደረጉ? የነቢያትን መጽሐፍ ለውጣችሁ እውነተኛውን ቃል ቀየራችሁ ትላለች። እናቀው ደግሞ የብሉይ ኪዳን መጽሐፍት የመጡት ከአይሁዳውያን ናቸው። መጀመሪያ የአይሁዳውያን መጽሐፍ ናቸው። ሲጀመር እግዚአብሔር ቃል ኪዳን የገባው ከአይሁዳውያን ነው። ክርስቲያኖችም ያምናሉ ብሉይ ኪዳን የአይሁዳውያን መጽሐፍ እንደሆነ። ስለዚህ ቤተክርስቲያን እንደተናገረችው አይሁዳውያን የነቢያትን ቃል በርዘዋል፣ ለውጠውታል። ያው ማስረጃ አሁን ደግሞ ከኢትዮጵያ ቄሶች ኢትዮጵያ ላይ ብቻ መጽሐፍ ቅዱስን ይበርዛሉ በየዓመቱ ማለት ነው። ላሳያችሁ ምሳሌ ማርቆስ ወንጌል የመጨረሻ ክፍል ላይ እንደዚህ ይላል። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ ይላል። ይሄ ቃል ይገርማቸዋል። የኢትዮጵያ ቄሶች ናቸው ጨመሩት። ያው ግዕዙ መጽሐፍ ቅዱስ ላይ ያለ አለኝ እዚህ ጋር የለም፣ እዚህ ጋርም የለም፣ ግሪኩም ላይ የለም፣ ሂብሩ ላይ ፈለጋችሁት ላይ ሂዱ የለም። የኢትዮጵያ ቄሶች ብቻ በርዘውታል። በጣም ብዙ የበረዙ ፓርቶች አሉ። ኢንሻአላህ በቀጣይ ያሳያችኋለሁ። በዚህ ሰዓት ነበር ኢየሱስ እያለቀሰና እየጮኸ አምላኩን አድነኝ ብሎ የለመነው። ማስረጃ ዕብራውያን ምዕራፍ 5 ቁጥር 7 እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። እያለቀሰና እየጮኸ አምላኬ አድነኝ እያለ ይጸልይ ነበረ። የሚያሳዝነው ፓርት ደግሞ እንደዚህ እያለቀሰ ተሰቅሎ በክርስትና አስተሳሰብ ማለት ነው። ክርስቲያኖች ለእኛ ብሎ ተሰቀለ ብሎ ይናገራሉ። ሰውየው አልፈለገም፣ እያለቀሰ ነበር፣ አድነኝ ነበር ሲል የነበረው። ከሱም አልፎ ይገርማቸዋል፣ ሌሊቱን ሙሉ እየደጋገመ እየሰገደ አምላኩን ይለምን ነበር። መሞት ስለማይፈልግ አምላኩ እንዲያድነው ማለት ነው። ታዲያ አምላኩ ዝም አለው እንዴ? ክርስቲያኖች አምላኩ ዝም አለው ይላሉ። መጽሐፍ ቅዱስ ግን እግዚአብሔርን ስለመፍራቱ ተሰማት ብሎ ይናገራል። ከዚህ በላይ ደግሞ የሚገርመው ይሄ ደካማ የሆነውን ሲጸልይ የነበረውን አካል ክርስቲያኖች አምላካችን ይሉታል። እሱ ግን ከብዶት ጨንቆት ወደ ማን ነበር የሚጸልየው? ወደ አምላኩ፣ ደካማ ስለሆነ። ስለዚህ ወገኖቻችን እያመለካችሁ ያላችሁት ሲጸልይ የነበረ አምላኩ እንዲያድነው የሚፈልግ አካል ነው። ራሱን ማዳን የማይችል አካል ነው። መጽሐፍ ቅዱሱ እንደሚናገረው ማለት ነው። ወሰላሙ አለይኩም። ዛሬ የሐዘንና ለቅሶ ቀን ነው። ሐዘኑም ወገኖቻችን አምላካቸው ሙቶባቸዋል። በእነሱ አስተሳሰብ ተመልከቱ። የማይሞተው ሞተ፣ ሞትን ይሽሮ ዘንድ ሞተ፣ ሙታን ያድናቸው ዘንድ ሞተ። ወዮ 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 አማኑኤል አምላካችን፣ ወዮ 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 መድኃኒታችን ኢየሱስ፣ ወዮ 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 ንጉስ። በጣም ያሳዝናል። አምላክ ሞተ ተብሎ ቲክቶክ ላይ ሐዘን ሲቀመጡ ማለት ነው። ያ ሁሉም ሰው ዛሬ እያለቀሰ ነው ያለው አምላካችን ሞተ እያለ ማለት ነው። ግን ወገኖች አምላካቸውን የገደለው ማን ነው? የገደለው ማን ነው ታውቃላችሁ? ሰይጣን ነው። ያው ነገረ ማርያም ላይ ታውቃላችሁ ምንድነው የሚለው? በአይሁድ ልቦና አድሮ እንዳይሰሙ እንዳይለው አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈ ያሰቀለው ሰይጣን ነው። ራሱን በዘንግ ቀጥቅጦት እያለ ኢየሱስ እንደተቀጠቀጠ ይናገራል። በማን? በሰይጣን። ሰይጣን ነው አምላካቸውን የገደለው። ሰይጣን ተገርፎ የሚገደል አምላክ አድርጎ መቀበል ጤነኝነት አይመስለኝም። አምላክ ሕያው ነው እንጂ የሆነ ፍጡር የሆነ አካል የሚገድለው አይደለም። ግን ክርስቲያኖች አምላክ የሚሉት አካል ተገርፎ ተገድሏል። ያውም ያለ ፍቃዱ ተገዶ እያለቀሰ መሰቀል አልፈልግም እያለ ነው የተሰቀለው። ከሱም አልፎ ለሊቱ ሙሉ እባክህን አምላኬ አድነኝ መሞት አልፈልግም እያለ ነበረ። አምላክ ማለት ነው በእነሱ። ያው የሉቃስ ወንጌል ምዕራፍ 22 ላይ በፍርሃት ሲጣጣር አጽንቶ ይጸልይ ነበር። አምላክ በፍርሃት ይጸልይ ነበር።
የሚፈራ አምላክ ይገርማል። እንቀጥል። ወዙም ይሄ የላቡ ጠብጣብ ፊቱ ላይ ያለው ላብ ማለት ነው። በምድር ላይ እንደሚወርድ እንደ ነጠብጣብ ነበረ። ላወቀ ሙሉ ፊቱ ላብ ሆኖ ይንጠባጠብ ነበር፣ እንደ ነጠብጣብ ማለት ነው። ምን ያክል ተጨንቆ ነበር! እንደዚህ ተገዶ የተገደለን አካል አምላክ ማለት ግን ይከብዳል። ለማንኛውም አንድ ጥያቄ ልጠይቃችሁና መልሱልኝ። መልስ ካላችሁ አትመልሱም፣ ግን ዝም ብላችሁ እዩት። መልስ ካለ ሞክሩ። እሺ፣ የሉቃስ ወንጌል ምዕራፍ 23 እንደዚህ ይላል። 6 ሰዓትም ያህል ነበር፣ ጨለማም እስከ 9 ሰዓት ድረስ በምድር ላይ ሆነ። ቀን ላይ ጨለመ፣ ቀኑ ጨለመ ይታያችሁ። ፀሐይም ጨለመ አለ፣ ፀሐይ ጨለመች። ይሄ ትልቅ ተአምር ነው አይደለ? ትልቅ ተአምር ነው። ግን ጥያቄያችን ምንድን ነው? ይሄን ተአምር እንደው ከመጽሐፍ ቅዱስ ውጭ ያየ አለ? ከመጽሐፍ ቅዱስ ጸሐፊያን ውጭ ማለት ነው። ለምን ፀሐይ ጨለመ ማለት ትልቅ ነገር ነው። ሁሉም ሰዎች ማየት አለባቸው፣ በታሪክም መዘገብ አለበት። እሱን ተውትና ታሪክ ላይ የመሬት መንቀጥቀጥ ራሱ ይመዘገባል። ግን እንደው ቀን ጨለማ የሆነበት ታሪክ ተመዝግቦ ያውቃል? ፀሐይ የጨለመችበት ካለ እስቲ ያሳዩኝ። ከሙታን ተነሳ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ከሚላችሁ ስለ መጽሐፋችሁ ላስተምራችሁ። አንደኛ ኢየሱስ ሊበሰብስ እንደነበረና እግዚአብሔር እንዳስነሳው ታውቃላችሁ። መጽሐፍ ቅዱሳችሁ ራሱ ይናገር፣ ይሄ መጽሐፍ ይናገራል። ያው ተመልከቱ፣ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ ሊበሰብስ ነበር። የሚበሰብስ አምላክ አለ? እንዳይመለክ ከሙታን እንዳስነሳው እያለ ይናገራል። ያው ያስነሳው እግዚአብሔር ነው። ስለዚህ አምላካችሁ ሊበሰብስ ብሎ ማን አስነሳው? ሌላኛው አምላካችሁ አስነሳው። ይሄን አንደኛ ወቁ። ሁለተኛ ደግሞ ኢየሱስ ከሞት ሲነሳ ያየው ማን ነው ስንል የዮሐንስ ወንጌል ምዕራፍ 20 ላይ መቅደላዊት ማርያም ናት ይለናል። ያው ተመልከቱ፣ የዮሐንስ ወንጌል ምዕራፍ 20 ላይ ከሳምንቱን በፊተኛው ቀን መቅደላዊት ማርያም ገና ጨለማ ሳለያ ይናገራል። ማናት? መቅደላዊት ማርያም ናት አለ። ግን ይገርማችኋል፣ ራሱ መጽሐፍ ቅዱስ መጣና የማቴዎስ ወንጌል ላይ ምን አለ? ማቴዎስ ጸሐፊ ማለት ነው። አይ መቅደላዊት ማርያምና ሁለተኛይቱ ማርያም አሉ አለ። ያው እዚህ ጋር ተመልከቱ፣ የማቴዎስ ወንጌል ምዕራፍ 28 ላይ ዮሐንስ አንድ መቅደላዊት ማርያም ናት አለ። እዚህ ጋር ደግሞ ማቴዎስ ደግሞ ሁለት ናቸው አለ። የሚያስቀው ፓርት ደግሞ ማርቆስ መጣና ምን አለ? ብዙ ሰዎች ናቸው አለ። የማርቆስ ወንጌል ምዕራፍ 6 ተመልከቱ። ሰንበትም ካለፈ በኋላ መቅደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡ ሽቶ ገዙ እያለ ይናገራል። ስለዚህ የመጡት እነማን ናቸው? ብዙ ሰዎች ናቸው እያለ ይናገራል። ጥያቄያችን ኢየሱስ መቃብሩ ላይ እንደሌለ ያወቁ ስንት ሰዎች ናቸው? ዮሐንስ እንዳለው አንድ ወይስ ማቴዎስ እንዳለው ሁለት ወይስ ማርቆስ እንዳለው ብዙ ሰዎች? ያችኋ መጽሐፋችሁ ራሱ በስቅለት ዙሪያ አይስማማም። ምክንያቱም ምንድነው? ፈጠራ ስለሆነ ዝም ብሎ ጸሐፊዎቹ የማታወቁ ሰዎች መጥተው ኢየሱስ ሞተ ተነሳ እያሉ ታሪክን የጻፉት እንጂ ትክክለኛ የተረጋገጠ ማስረጃ የላችሁም። ቢኖርማ መጽሐፋቸው ራሱ እርስ በርሱ ይስማማ ነበር። ግን ዝም ብሎ ፈጠራ ስለ አንደኛ የፈጠረው ሌላ፣ አንደኛ የፈጠረው ሌላ፣ አንደኛ የተለያየ ነገር ይፈጥራሉ። ደም የሙሐመድን ይጠጡ እንደነበር ነው። ውሸቱን እናጋልጥ፣ በዛውን መጽሐፉ እናስተምረው። እስኪ ማስረጃ አለው እንመልከት። ደሙን ከጠጡት ውስጥ ለምሳሌ ማሊክ ኢብን ሲናና ድራንክ ሂዝ ብለድ ኦን ዘ ዴይ ኦፍ እሑድ ኤንድ ሂ ሊክድ ኢት አፕ። ደሙን የእሑድ ዕለት ጠጥቶ ነበረ። ምን አይነት አጭበርባሪ ሰው እንደሆነ ላሳያችሁ። ተመልከቱ። ማስረጃ ብሎ ያቀረበው ሀዲስ ይሄ ነው። በደንብ ሀዲሱን ይሁት። ዘጋቢው ማን ነው? ሩበይህ እብኒ አብዱራህማን። ስሙን በደንብ ያዙልኝ። ዘጋቢው ይሄ ነው። እሺ፣ ዘጋቢው ተቀባይነት ያለው ሰው ነው እንዴ? ሀዲሱ ትክክል ስለ ተመልከቱ። ዝቅ በና በወዛ ያው ምን ይላል? ወሩበይህ እብኒ አብዱራህማን ቃለ ኢማሙ አሕመድ። ኢማሙ አሕመድ ምናው ለይሰ ቢማዕሩፍ፣ የሚታወቅ ሰው አይደለም፣ አይታወቅም አሉ። እንቀጥል። ወቃለ አልቡኻሪዩ፣ ቡኻሪ ምናሉ? ሙንከሩል ሐዲስ አሉ፣ የተጠላ ሐዲስ ዘጋቢ ነው አሉ። አራት ነጥብ። አያቸዋ፣ እያጭበረበረ ነው ያለው። ሐዲሱ ትክክለኛ ሐዲስ አይደለም፣ ضعيف ሐዲስ ነው። እንደዚህ ነው የሚያጭበረብሩት። ጎግል ላይ ጽፎ ይሰጧቸዋል። ምንም ሳያጣሩ ቪዲዮ ይሰራሉ። ሳያስቡት ግን እንደዚህ ይዋረዳሉ ብያቸዋለሁ። ክርስትና ካላጭበረበርና ካልዋሸ ሊሰብክ አይችልም። ስለዚህ ضعيف ሐዲስ እያመጣ ህዝቡን ያጭበረብራል። ይሄን ያዙልኝ። አሁን ግን በክርስትናው ራሱ ኢየሱስ ደሙን እንደሚያጠጣ ከሱም አልፎ ቤተክርስቲያን ላይ ህፃን ልጅ እየታረደ ደሙ እንደሚጠጣ ከገዛ መጽሐፋቸው ላሳያችሁ። የዮሐንስ ወንጌል ምዕራፍ 6 ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አላቸው። አምላካቸው ሥጋዬን ብሉ ደሜን ጠጡ። ቢላህ አለይኩም የአምላክን ደም ስትጠጡ ታስቡት። ደሙን ስትጠጡ ማለት ነው። ክርስቲያኖች ግን አዎ እንጠጣለን ብለው ያምናሉ፣ ይጠጣሉ የአምላካቸውን ደም ማለት ነው። ይገርማል። የሚገርመው ነገር የአምላክ ደም ከተጠጣ ስለዚህ እነሱ ውስጥ ራሱ የአምላክ ነገር አለ፣ አምላክ አለ ማለት ነው። ለምን? ደሙ ራሱ ስጋው ራሱ ኢየሱስ አምላክ ስለሆነ። ሃይማኖታዊ ወይ ከፈለጋችሁ አሳያችኋለሁ። እንደዛ የሚል አለ።
አሁን ከሱም አልፎ ደግሞ የሚገርም ነገር ቤተክርስቲያን ላይ ሕፃን ልጅ አርደው ደሙን ጠጥተውታል። ይገርባችኋል። ግን እውነት ነው። በራሳችሁ መጽሐፍ ጽፈው ያስቀመጡት ነገር ነው። ላሳያችሁ። ያው ገድለ ክርስቶስ ሰምራ ዘየካቲት። ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ቄሱም ሕፃኑን አረደው። ክርስትና ይሄ ነው። አያችኋ? ቄሱ ሕፃኑን ልጅ አረደው። ቀጥሎ ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም አለቀሰች። ማን? ክርስቶስ ሰምራ። እቺ ማለት ከማርያም ቀጥላ ሁለተኛዋ ሴት ናት። አለቀሰች። ከዛ መልአኩ ምን አላት? ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ነገር ተመልከቺ እንጂ አላት። እሷም እሺ በጎ ብላ መመልከት ጀመረች አለ። መልአኩ መጥቶ ማለት ምን ለምን ታለቅሻለሽ? ሲታረድ ተመልከች እንጂ አላት። ሴትዮቱ ውስጡ አልቻለም፣ ተረበሸች። ሲጣን ሲታረድ ማለት ነው። እሷ ራሱ ደነገጠች። አሁን እቺ ከማርያም ቀጥላለች ሴት ናት እና እሷ ራሷ ደንግጣ አለቀሰች። ከዛ ሰምናለች። ቀጥሎ በምትቀበልም ጊዜ በአፏ ውስጥ ስጋው ትኩስ ስጋ ደሙም ትኩስ ሆኖ ተገኘ። በምን ውስጥ? በአፏ ደሙን ጠጣችው፣ ስጋውን በላችው። የሕፃኑን ልጅ ማለት ነው። ያ ገድለ ክርስቶስ ሰምራ። ይሄን መጽሐፍ ይዘው ነው እኛ ላይ በተው የሚዋሹት ማለት ነውና ፕሊስ ወገኖቻችን መጽሐፋችሁን ተማሩ። ወሰላሙ አለይኩም። ስለ ጾም ክርስቶስ ያስተማረውና ሙሐመድ ያስተማረው ልዩነቱን እናንተው ገምግማችሁ የትኛው ነው ወደ ፈጣሪ የሚያቀርበን ብላችሁን ትወስዱ ዘንድ ይህን አቅርቤላችኋለሁ። እሺ፣ እሱ ባወጣው መስፈርት በትክክል ያስተማረው ማን እንደሆነ እንመልከት። በዛውም ውሸቱን እናጋልጥ። ከመጀመራችን በፊት ሪፖርት እያደረጉ ስለሆነ በደንብ ኮፒ ሊንክ አድርጉ። ሙሐመድ ስለ ጾም እንደዚህ ይላል። አንድ ሰው ሊጣላችሁ ከመጣ ወይንም ደግሞ አቢዩዝ ካደረጋችሁ 2 ጊዜ እየጾምኩ ነው ብላችሁ ተናገሩ። ምክንያቱም ጾም እንደ መከላከያ ጋሻ ነው አለ ሙሐመድ። ስለዚህ እየሄዳችሁ ለሰዎች ሁሉ እኔ እኮ ጾመኛ ነኝ እየጾምኩ ነው እንድትሉ ሙሐመድ ተናግሯል። የመጀመሪያ ውሸት፣ ሰዎችን ሁሉ እየሄዳችሁ ጾመኛ ነኝ በሉ አይልም። አያችሁ ምን ያክል አጭበርባሪ እንደሆነ። ለዛ ነው ክርስትና ካልዋሸ መስበክ አይችልም፣ ማጭበርበር አለባቸው አልኳችሁ። ለማንኛውም ሐዲሱን ላሳያችሁና ራሳችሁ ታዘቡት። ተመልከቱ። አስያሙ ጁናህ፣ ጾም ጋሻ ነው። ፈኢዛ ካነ አሐዱኩም ሷኢመን፣ ከእናንተ ውስጥ አንደኛችሁ ከጾመ፣ ፈላ የርፉት፣ መጥፎ ነገር አይናገር። ፈኢን ምርኢን ሻተመሁ አው ቃተለሁ፣ አንድ ሰው ቢሰድብ ወይም ደግሞ ቢደባደበው፣ ፈልየቁል ኢኒ ሳኢም፣ እኔ ጾመኛ ነኝ ይበለው። ለማን? ለሰውዬው እንጂ በመንገድ እየሄዳችሁ ጾመኛ ነኝ ብሉ አይልም ሐዲሱ። የመጀመሪያው ውሸት። ሲቀጥል ለእዩልኝ የሚሰራ ስራ ተቀባይነት የለውም። ለዛው ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ የቅበሉ ላሁ ዐዘ ወጀል፣ አላህ አይቀበልም አመለን ፊህ ሚስቀለ ዘረት ሚን ሪያ፣ ትንሽ እንኳን ብትሆን ሪያ ካለበት አላህ አይቀበለውም አሉ። ሲጀመር በክርስትና ነው ለእይታ የሚሰራው። ምሳሌ አባቶቻቸው ራሱ ኢየሱስ ተሰቀለብን አምላካችን ተሰቃየ እያሉ ሰው እንዲያያቸው ራሳቸውን እየገረፉ ቆዳቸውን እየገፈፉ ምናምን ይሰቃዩ ነበረ። ይሄ መስለግጥ ነገር ነው። ግን ለማንኛውም ላሳያችሁ። ድርሳነ መድኃኔዓለም ተመልከቱ። በተቀደሰች በ40 ጾምም አለ የመድኃኔዓለምን ግርፋት እያሰበ 100 ጊዜ ሰውነቱን ይገርፋል። ዳግመኛም በሕማማት ከእልፍ በሚበዛ ሰውነቱን ይገርፋል። ከጀርባው ግርፋት የተነሳ ደሙ ከመሬት እስኪወርድ ድረስ ልቡንም አጥቶ ከምድር ላይ ወደቀ። የመድኃኔዓለምን መከራውን አስቦ እንደሞተ ሆናለ። እና ሰው እንዲያቸው እንደሞተ የሚሆኑት ቆዳቸውን የሚገፉት የሚሰቃዩት የሆነ ራስም መጉዳት ያለው በክርስትና ነው። የሚያስቀው ነገር ደግሞ በጾም እንኳን ሆኖ ጾም ላይ እንኳን ሆነው የሴት ጡት ይጠቡ ነበረ። ያው እዚህ ጋር ዳግመኛም ይሄን ብሎ አለ ሕፃን መድኃኔዓለም ወደ ድንግልናቱ ታቀፈ፣ ጡቷንም ጠባ፣ ለእሱም የግራ ጡቷን አጠባው። በጾም ጊዜ ራሱ የሴት ጡት ይጠቡ ነበር። ኢየሱስ ራሱ ጾም ጊዜ እየመጣ የእናቱን ጡት አስጠባ ነበረ። እና በጣም ይገርማል። ደግሞ የሚያስቀው ነገር እዚህ ጋር ምንድነው? ቅድስት ድንግል ማርያምም ፈገግ አለች እና እንግዲህ በጾም ጊዜ ይታያል፣ ጾም እየጾሙ ጡቷን እያስጠባች ትስቅ ነበረ ማርያም ይላል። ይሄ የክርስትና መጽሐፍ ነው። እንደዚህ አለ ጨመረና፣ ነፍሴ በእጁ ባለችው እምላለሁ ከሚጾመው ሰው አፍ የሚወጣው ሽታ ወይንም ግማት በአላህ ፊት ከሽቶም በላይ እጅግ ተወዳጅ ደስ የሚል ነው አለ። ብዙ ጊዜ ያስተውላችሁ ከሆነ ሙስሊሞች በጾማቸው ወቅት ላይ አፋቸው ይሸታል። ይሄም የሆነበት ምክንያት በአላህ ዘንድ እጅግ ተወዳጅ ነው ሽታው ተብሎ ስለሚታመን ነው። ሁሉም ሰው ምግብ ካልበላ አፉ ይሸታል። ሙስሊሞች ብቻ አይደሉም። የኢየሱስም አፍ እንኳን ይሸት ነበረ። ማስረጃ የማቴዎስ ወንጌል ምዕራፍ 4 ቁጥር 2። 40 ቀንና 40 ሌሊት ከጾመ በኋላ ተርቦ ነበር። which means አፉ እየሸተተ ነበር። ሲቀጥል
የተክልዬ ተቅማጥ ራሱ ከኢየሱስ ደም ጋር እኮ አይደለ እንዴ? ይሄን የሚያክል የተቅማጥ እንጉድ ይዛችሁ ስለ አፍ ሽታ ማውራታችሁ ያስቃል። ለማንኛውም ማስረጃ ገድለ ተክለ ሃይማኖት ምዕራፍ 55 እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ ተቅማጥ እሷንም እንደ ስቅለቴ ከአንተ በፊት እንደነበሩት ቅዱሳን ደም እቆጥርልሃለሁ አለው። ስለዚህ የተክልዬ ተቅማጥ እንደ ኢየሱስ ደም ነው። ይህን ይዛችሁ ስለ አፍ ሽታ አይወራም ወገኖቻችን። ለማንኛውም ወደ ሀዲሱ እንመለስ። ተመልከቱ፣ ነብዩ እንደዚህ አሉ። ወለዚ ነፍሲ ቢየዲሂ የኔ ህይወት በሱ መሆኖቹ ጌታ እምላለሁኝ ለኸሉፉ ፈሚስ ሷኢም የአንድ ጾመኛ አፍ አጥየቡ ኢንደላሂ ተዓላ ሚን ሪሒል ሚስክ ሽታው ከሚስክ የበለጠ ነው አሉ። ማለትም አንድ ሰው የአላህን ቃል ሰምቶ ለአላህ ብሎ ከምግብ ከስሜቱ ተቆጥቦ እሱም ብቻ ሳመልክ እና አፉ ሲሸትበት ያ ሽታ ራሱ አላህ ዘንድ እንደ ሚስክ የሚቆጠርለት። ለምን? የአላህን ቃል ስለሰማ። አፉ ምንም ቢሸት እንኳን አጅር ያገኝበታል ነው ፖይንቱ። አያችሁ አይደለ? እና ፕሊስ እንደዚህ አይነት መጽሐፍ ይዛችሁ ክርስትና ላይ ተቅማጥን ከኢየሱስ ደም ጋር እኩል እያደረጋችሁ ስለ አፍ ሽታ አይወራም ወገኖቻችን። መጀመሪያ የራሳችሁን መጽሐፍ መልሱ፣ አለበለዚያ ህዝቡ ራሱ ይታዘባችኋል። ግን እስልምናችን አያችሁ አይደለ? ማስረጃና መልስ አለው። ቢስሚላሂ ሽማይ ሽማይ ወበሽሚናሽን አላህ ቀውመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድን ነው? እኔ ሃይማኖት ለናካ ምናምን አይደለም፣ ትርጉሙን ነው የምፈልገው። ደግሞታች ከዚህ በላይ ሃይማኖት መንካት አለ እንዴ? ጎለጎልኩም እንጂ። አሰላሙ አለይኩም ወራህመቱላህ። ያ ጀማ እስኪ ለዚህ ሰውዬ መልስ እንስጠው። ከመልሱ በፊት ግን ቤተ ክርስቲያን ላይ አእምሯቸውን እንዴት እንደሚሞሉት እንዴት እንደሚዋሹ ተመልከቱ። ቢላህ አለይኩም ቁርአን ላይ የሌለውን ቁርአን ይላል እያሉ ያስተምሯቸዋል። ሰዎቹን ደግሞ በድፍረት ወጥተው እንደዛ እያሉ ይናገራሉና ምን ያክል ውሸት ነው ተመልከቱ። ቁርአን ላይ እንደዛ ያባል ነገር የለም። ክርስቲያኖች እንደዛ ያለ መስዋዕት እኮ ጭራሹ ነው። ሽማይ ሽማይ ምንድን ነው ሽማይ ሽማይ? ሰምቼም አላውቅም። ቁርአን ላይ የለም። አላህ በፈቀደልኝ ቁርአንን ብዙ ጊዜ አንብቤዋለሁ። እንደዚህ የሚል ነገር ጭራሹን አግኝቼም የለም፣ አግኝቼም አላውቅም። በአረበኛም የለም። ይሄን ተውትና አንድ ጥያቄ ልጠይቃችሁ። ጥያቄውም ጸሎተ ባቶስ ተመልከቱ፣ ፔጅ 20 ላይ እንደዚህ ይላል። ለአብ ስሞች ሰላም እላለሁ አለ። አብ በእነሱ አምላክ ነውና። ቀጥሎ ምናል? የአብ ስሞች እነማን ናቸው አለ? አልፋኢል አልፋኢል አልፋኢል፣ ኡርናኤል ኡርናኤል ኡርናኤል፣ አሚስ አሚስ አሚስ፣ ከዛ ኤልጌኩጦ ህዱ ምናምን እያለ ይቀጥላል። ድልዳ ሆራ ዲኒ ላውላ ዲ ካባ አልፋ ኒ ዮዳ ሆሪ ድልዳ ናቸው ይላልና አምላካችሁ ስሙ እንደዚህ ነው። ይሄ ምንድን ነው? ክርስቲያን ወገኖችን አወዛግቦኛል። ጥንቆላ ምንድን ነው? መልሱልኝ። አምላካችሁ ስሙ ዲ ነው? ሰላም አለይኩም።